እውነተኛ እይታችን በአይናችን ያየው አይደለም፣ በውስጣችን የምንመለከተው። ስለዚህ አይናችሁን ስትጨፍኑ ጉዳት፣ መክሰር፣ መቸገር፣ መውደም፣ አለመሳካት የሚያቃዣችሁ ነገር ምንድን? ተኝተ የምትቃዠው በምንድን? ስለዚህ ዛሬ በረከትን አቅፈተኛ፣ ስኬትን አቅፈተኛ፣ ደስታህን አቅፈተኛ፣ ለውጥህን አቅፈተኛ፣ ጥሩ የሆንክ ሰጪ መሆንን፣ አፍቃሪ መሆንን፣ የተባረክ መሆንሽን ይህንን እያያችሁ ስትመለከቱ እግዚአብሔር ደስ ይለዋል። እግዚአብሔር ደስ የሚለው መልካሙን ነገር ስታይ። አይን ስንል ሁል ጊዜ ያው ማየት የምንችለው ይህንን አዳራሽ ነው፣ ወይ ውጭ ስንወጣ ደግሞ በተጓዝንበት ቁጥር የተለያየ ነገር እናያለን። ናቹራል አይናዎቻችን የሚመለከተውን ሳይሆን የውስጥ ልቦናችን የሚመለከተው አቤታችን ቁጭ ብለን ቸርችም ቁጭ ብለን የትኛውም ቦታ ላይ ሆነን ልባችን የውስጠኛው ሰውነታችን የተመለከትነውን ያየነውን ኮሙኒኬት የምናደርገውን ፊል የምናደርገውን ያንኑ ነገር ነው የምንወርሰው። ሰው ያላየውን ሊወርስ አይችልም። እስኪ ያየሁትን ነው የምወርሰው ብሎ ያያችሁትን ያየነውን ነገር መውረስ ሕግ ከሆነ የማየት ነፃነት ሰጥቶናል። እግዚአብሔርም ቃል ምን አይተሃል ብሎ ነው ለኤርምያስ የተናገረው። እና ውርስ ከዓይናችን ውጭ ካልሆነ የተሻለውን ነገር እናይ ዘንድ ወደ ተሻለ ነገር ዓይናችን ይከፈት ዘንድ መልካም የሆነውን ነገር ላይ መመልከት የኛ ምርጫ ነው ማለት ነው። መውረሳችን ካልቀረ የተሻለውን ነገር ምን ማድረግ አለብን? መውረስ አለብን፣ ማየት አለብን። ካየነው እንወርሰዋለን ማለት ነው። እና እግዚአብሔር የሚያስተምረን እግዚአብሔር የሚነግረን ምንድነው ማለት ነው? ያየነውን ነገር እንድንወርስ ስለሆነ የተሻለውን ነገር ማየት እንድንችል። ጠላት ሁኔታዎች መጥተው የማይጠቅመንን ነገር እንዳናይ፣ ለማይጠቅመን ነገር ዓይናችን እንዳይከፈት እግዚአብሔር መንፈስ መጥቶ ሁል ጊዜ ያነቃናል። ዳዊትን እንደዚህ ስለሚለው ለሞት ምን እንዳልገ እንዳልተኛ አይደል? እግዚአብሔር ያላሰበውን ነገር እንዳላይ፣ እግዚአብሔር ያላሰበውን ነገር እንዳልመለከት፣ እግዚአብሔር ያላሰበው ነገር ላይ ጊዜን እንዳላጠፋ ዓይኖቼን ምን ታደርጋለህ? ታበራለህ። እግዚአብሔር የሚያበራልን ደግሞ ለሚጠቅመን ነገር ብቻ ነው ማለት ነው። ጌታ ይመስገን። ስለዚህ ዛሬ የመጀመሪያው ነገር ዘዳግም ምዕራፍ 1 ያለው ክፍል ላይ አንዷ ወርድ ላይ አንድ አራት ነገሮችን ይጠቅሙን የሚችል ፕሪንሲፕል አውጥቼ እነግራቸዋለሁ። መጽሐፍ ቅዱስ ለትምህርታችን ስለጻፈ ዘዳግም ምዕራፍ 1 ቁጥር 6 ላይ እግዚአብሔር አምላካችን በኮሬብ እንዲህ አለን። እግዚአብሔር አምላካችን በኮሬብ ምንድነው? እንዲህ አለን፣ እነሆ በዚህ ተራራ ለረጅም ጊዜ ምን አድርጋቸዋል? ቆይታቸዋል። ለረጅም ጊዜ ምን አድርጋቸዋል? ቆይታቸዋል። አያችሁት? አሁንም እንግዲህ ይሄ የሚባለው ለእስራኤል ሰዎች ፊዚካሊ ስለ ቆዩበት ቦታና ሁኔታው ነው የሚናገረው። እኛም በሕይወታችን ውስጥ ብዙ የምንቆይባቸው ብዙ ዘመን ያሳለፍንባቸው የሕይወት ምልልሶች አሉ። እንደኛ ከቦሌ ተነስተን ሳሪስ ሂዱ አይደለም እግዚአብሔር ቃል የሚያስተምረን። እኛ የሚያስተምረን የሐሳብ ለውጥን ነው። የሐሳብን ምንድነው? ለውጥ ነው። ብዙ ጊዜ የቆየንበት የሕይወት ልምምድ ህመም ሊሆን ይችላል፣ ማጣት ሊሆን ይችላል፣ የባህሪ ለውጥ ሊሆን ይችላል። እኛን ግን በእኛ ሕይወት ላይ ቁጭ ብለው ለዘመናት በሕይወታችን ላይ ከእኛ ጋር ተዋህደው ያሉ ቻሌንጆች ሊሆኑ ይችላሉ። የማንፈልጋቸው እንደኛ እንድንኖርባቸው ያልፈቀድንባቸው ግን ከእኛ ሕይወት ጋር አብረው የሚነሱ የሚኖሩ ብዙ ዘመናት በማንነታችን ደረጃ የተጠራንባቸው የሕይወት ኑሮዎች ሊኖሩ ይችላሉ። ስለዚህ እነዚህ እግዚአብሔር ለብዙ ዘመናት ቆይታቸዋል፣ ለብዙ ዘመናት ከርማቸዋል። አልሰለቻችሁም ወይ? መለወጥ አትፈልጉም ወይ?
መቀየር አትፈልጉም ወይ? የመጀመሪያው አንተና እኔ ካልጠላ ነው ያንን ነገር እንዲለየን እስካልፈቀድን ያንን ነገር ከኛ ዲፓርት እንዲያደርግ እኛ ካልተጣላ ነው በስተቀር ከኛ ነገሮች ሊለቁ አይችሉም። ችግሮች አይደለም ለቀውን የሚሄዱት፣ እኛ ነው ችግሮቻችንን ለቀን ምን የምናደርገው የምንሄደው። እግዚአብሔር የሚያንቀሳቅሰው እግዚአብሔር የሚረዳው የሚያግዘው ሰዎችን ነው እና በማንፈልጋቸው ወይም በማንወዳቸው ህይወት ውስጥ ስንኖር በማንፈልጋቸው ነገሮች በመማረር በማዘን በመከሰስ አይደለም ለውጥ የምናመጣው። ሐዘን፣ ራስን መውቀስ፣ ለምን ያልሆንኩም ተብሎ ማዘን መጨነቅ አይደለም ለውጥ የሚያመጣው። የማንፈልገው ነገር ለብዙ ዘመን በእኛ ህይወት ውስጥ ካሉ በብዙ ዘመን በዚህ ላይፍ ላይ የምንኖር ከሆነ የመጀመሪያው ነገር ይበቃኛል፣ ይህንን ህይወት መቀጠል ምንድነው አልፈልግም። አዌርነስ ወይም ለነገሩ እውቅና፣ ችግሩን እውቅና ሰጥቶ ነገር ግን ይህንን ችግር አልፈልገውም፣ ከኔ እንዲቀጥል አልፈልግም። የመጀመሪያው አግሪመንት ወይም ስምምነት ውስጥ ምን ማድረግ አለበት ማለት ነው? መፍረስ አለብን። በከለን ነገር ግን ከተጨነቅን፣ ከፈራን፣ ካዘንን ነገሩን ሌጋል እንደማድረግ ነው ምን የሚያደርገው የሚቆጠረው። ምክንያቱም ስናዝን፣ ስንፈራ፣ ስንጨነቅ፣ ራሳችንን ስንከስ አይደለም ለውጦች የሚመጣው። ለምን አጣውት ለምን አልሆነኝም ብሎ አይደለም። ይሄንን አይነት ሐዘን ውስጥ መግባታችን አይደለም ለውጥ ያመጣልን። ለውጥ ሊያመጣልን የሚችለው ለብዙ ጊዜ ቆያችሁት፣ አሁን ይሄንን ለቃችሁ ሙቭ ማድረግ ትፈልጋላችሁ ወይ? ሙቭ ማድረግ ከፈለጋችሁ ለለውጦቻችሁ የሚሰራ አባት አላችሁ፣ የሚያግዝ አምላክ አላችሁ። ስለዚህ እናንተም በህይወታችን ላይ ብዙ ዓመት ከቆየንባቸው ካሉንባቸው ነገሮች ሁሉ ተመቻችቶ እዛ ነገር ለመቻቻልና አብሮ አግሪን ለማድረግ ሳይሆን ማሰብ አለብን ይህ ነገር በኔ ህይወት መቀጠል የለበትም። አሁን መወሰን ትችላላችሁ። አሁን ዲሳይድ ማድረግ አለባችሁ። አግሪመንት ስምምነት ሲፈርስ ነው ወደሚቀጥለው ነገር ሙቭ ማድረግ የምንችልበትን ብርሃን ማግኘት የምንችለው። ለምን ተጎዳችሁ፣ ለምን ተቸገራችሁ፣ ለምን ሉዝ አረጋችሁ አይደለም የእግዚአብሔር ዓላማ። አሁን ሊረዳህ ወደሚችል ጸጋ ትነሳለህ ወይ? በቃኝ ትላለህ ወይ? ብዙ ዓመት ማለት ብዙ ጊዜ ታየንባቸው ለዘመናት ይኑር ለዘም ጊዜ ይኑር፣ መቼ ነው ችግሩ ከኛ ላይ መላቀቅ የሚጀምረው? እኛ የነቃን ቀን ነው። መሄድ እፈልጋለሁ፣ ይሄንን መለወጥ እፈልጋለሁ፣ ይሄንን አግሪመንት በዚህ መልክ መታየት አልፈልግም፣ በድህነት መታየት አልፈልግም፣ በህመም መታየት አልፈልግም፣ በማጣት መታየት አልፈልግም፣ ትንሽ ሆኜ መታየት አልፈልግም። አም ግሬት ይሄንን ለውጥ ማግኘት እፈልጋለሁ። ወደ አዲስ ሙቭ እፈልጋለሁ። እነሱ የለመዱት አያችሁት፣ ብዙዎቻችን የለመድናቸው ብዙ ዓመት የቆየንባቸውን የህይወት መብቶች እንደ ኖርማል ቀጥረናቸዋል። አሁን አንዳንድ ፈረንጆች ወደ ኢትዮጵያ ይመጡና እኛ የምንኖረውን ህይወት እያዩ ያለቅሳሉ ወይም ያዝናሉ። ከዛ ኮምፓሽን ሆነ መተው እርዳታን ያመጡልናል። ግን እነዛ ሰዎች መፍትሄ እስካላገኙ ድረስ ያንን ነገር ተቀብለውት ለብዙ ዓመት ሊኖሩ ይችላሉ። ወይም በጭቃ ቤት ሆነ ባረጀ ነገር ሽንት ቤት የሌለው ቤት ይኖራሉ። እኛ ተቀብለነው ስለሆነ እንደ ችግርም አልቆጠር ነው፣ እንደ ፕሮብሌምም አልቆጠር ነው። ስለዚህ ምን ይሆናል ማለት ነው? መጥቶ የሆነ ነገር የተሻለ ቤት ሰርተ እንድንኖር እነሱ ያንን ህይወት ቀምሰው ስላዩ እኛ ያንን ህይወት እንድንኖር ላይፈልጉ ይችላሉ። ስለዚህ በቃ በፓሽን መጥተው ከዛ በኋላ ያንን ሰውዬ ከዛ ነገር ነፃ እንዲወጣ ይረዳሉ፣ ያግዛሉ። አያችሁት? ያ ሰውዬ መቸገሩን ያላወቀው ወይም ደግሞ ያንን ነገር ከባዱን ነገር ችሎት የኖረው ብዙ ዓመት ስለኖረ እንደ ችግርም እንኳን መቁጠር ወደማይችልበት ደረጃ ምን አድርጓል ማለት ነው ገብቷል። ግን ሰው የሆነ ስቴፕ አድጎ ጥሩ ደረጃ ካደረሰና ከኖረ በኋላ ተመለስ ብትሉት ሊሞት ይችላል እንጂ ሊመለስ አይችልም። ምክንያቱም ጥሩ ኑሮ ከኖረ በጣም የተሻለው ኑሮ ከኖረ ወደዛ ነገር ከመለሳችሁት ፈጽሞ አይችልም። ቢችልም እንኳን መፍትሄን ለመፈለግ እየተጣረ ይቀጥላል እንጂ ጊቫፕ ሊያደርግ አይችልም። ዛሬ እኛ ከኖርነው ህይወት ትንሽ ደረጃ ዝቅ በሉ ቢባል መኖር አንችልም፣ እንሞታለን እንጂ እስከታገልን እየታገልን ለመቀየር እንላለን እንጂ ኖርማል ነው ብለን ልንለምደው
አንችልም። ለምን? ኦልሬዲ ከፍ ብለናል። አሁንም እግዚአብሔር ወደሚቀጥለው ህይወት ሊያሻግረን የሚችለው የመጀመሪያ ብዙ ዓመት እኛ ጋር ነገሮች እነዚህም ሰዎች እስከ ብዙ ዓመት በእግዚአብሔር ያላስበው ቦታ ላይ ብዙ ዘመን መቆየትን መኖርን በዛ ህይወት መቀጠልን እንደ ኖርማል ቆጥሯል። ብዙ ዓመት ስኖሩት ማለት ነው። አልሰለቻችሁም ወይ? በቃ አላላችሁም ወይ? ከዚህኛ ህይወት ላይ ተለይታችሁ መሄድ አትፈልጉም ወይ ብሎ እግዚአብሔር ህዝቦችን ነው ምን ያደርጋላቸው? የነገራቸው። አሁንም አትፈልጊም ወይ? አትፈልግም ወይ? የማትፈልገውን ነገር በቃ እስካላልከው ድረስ ሊያቆመው የሚችል ነገር የለም። እስኪያ ነገር አይለቀንም። ስለዚህ የመጀመሪያው ነገር ይሄ ህይወት ይበቃኛል፣ ይሄ መንገድ ይበቃኛል፣ ይሄ ላይፍ የኔ ስታይል መንገድ አይደለም። የመጀመሪያው ዴሊቨራንስ ከዚህ የሚጀምረው ነገሮችን የኔ አይደለም ብሎ መካድ አሉ አልፈልጋቸው፣ በዚህ ልቀጥል አልፈልግም ለሚልና ለሚወስን ሰው መውጫን መንገድ እግዚአብሔር አዘጋጀ። የመጀመሪያው ነገር ይሄንን መንፈስ ግን ሰዎች እንዳልኳችሁ ብዙ ሰዎች በቃኝ ከማለት ይልቅ መከሰስን፣ ማዘንን፣ መጨነቅን ከዛ በኋላ ያንን ነገር እንዲያውም በተቻለ ነገር መንፈሳዊ መስሎ ምን ለማድረግ ለማሳየት መሞከር ነው። ችግር ከሆነ ችግር ነው። የማትፈልገው ከሆነ አንፈልግም። በቃ መሸከም የማይገባን ከሆነ ምን አደረግም? አንሸከምም። በቃን ስንል ነው መፍትሄዎች ምን የሚያደርጉት የሚመጡት። በላይፋችን ላይ እንኳን ራሱ ወደ መዳን እንዴት ነው የመጣ ነው? በቃ ሃይማኖት ሁኔታ ህይወታችን ቦሪንግ በሆነበት ጊዜ፣ ባስጠላበት ጊዜ፣ በቃ መረረኝ መኖር አልፈልግም ባላችሁበት ጊዜ የዛን ጊዜ በቃኝ ስትሉ እግዚአብሔር የዛን ጊዜ ኦፖርቹኒቲ ነው እኛን ልንድንበት የሚችልበትን መፍትሄን የሚሰጡን ሰዎች ይልኩናል። ከዛ ያኔ ማንሰማቸው ሰዎች መስማት እንጀምራለን። ለምን? ለሆነ ላይፍ በቃም ብለናል። ለሆነ ላይል አልፈልግም የሚል ውሳኔ ውስጥ ደርሰናል። የሆነም ህይወትን የሆነ መንገድን በቃኝ ማንለው ከሆነ ዝም ብሎ ምን እያደረገ እያደነዘዘን ዘመናችንን ሊበላ ይችላል ማለት ነው። ለዚህ ነው እግዚአብሔር በኮሬብ ብዙ ዘመን ኖራችሁ ምንድነው ማለት ነው በቃኝ ወይም ደግሞ አይበቃችሁም ወይ? ብዙ ዘመኖት ሊኖርንባቸው ላይፎች በቃ ከዛ ስር ነቅላችሁ የሚል ቃል አለ ቁጥር 7 ላይ ስር ነቅላችሁ። አያችሁት? ችግር ዝም ብሎ አይደለም የሚቀመጠው፣ ሩትድ ነው። እኛን እየመገበን እየሰጠን እኛን እያባበለ የሚያኖርበት ቼን አለው ማለት ነው። ልንሄድ ብትል ልትጓዝ ብትል በቀላሉ ሊለቅህ አይችልም። ለምን? ሩት ያለው ነገሮች ሁሉ ብትጎትተው ሊሄድ አይችልም። ስለዚህ እንሞክርና የሆነ ነገር ምን እንፈልግና ግን ለብዙ ዘመን ከዛ ነገር ጋር ስር ስላለን ምን እናደርጋለን ማለት ነው መሄድ አንቺ። ለዚህ ነው እንግዲህ ዝም ብላችሁ ተነስታችሁ ሙቭ ማድረጋችሁ ስር ንቀል ያለው ማለት ነው። ኤፈርት ያስፈልጋል። የሆነ ስሩን ቼኑን የሚያደርቅልህ ዲቫይን ኢንካውንተር ያስፈልጋል። የመንፈስ ንክኪ ያስፈልጋል። የእግዚአብሔር ቃል እርዳታ ያስፈልጋል። ከተያያዝንበት ከተዋርንበት ካሉብን ፕሮብሌሞች ሁሉ ስለፈለግን መሻት አንደኛው ነው። ከዛ ያንን መሻት ያንን ፍላጎት ደግሞ ወደዛ ነገሮች ሁሉ ነፃ እንድንወጣ የእግዚአብሔር ቃል እርዳታ ያስፈልገናል። ለዚህ ነው ኤርምያስ አፍ ላይ ቃሌን ባፍ አኖራለሁ ትነቅል ዘንድ የሚለው። ምን ታደርግ ዘንድ? ትነቅል ዘንድ፣ ትገለብጥ ዘንድ። ስለዚህ ውስጡ የእግዚአብሔር ቃል ገብቶ ከነፍሳችን ጋር የተያዘውን ከውስጣችን ጋር የተያዘውን የኛ ማንነት መስሎ የተቀመጠን ችግርን ዲቫይድ አድርጎ ነፃ የሚያወጣው የእግዚአብሔር ቃል ብቻ ነው። ዛሬ በዓለም ላይ በውስጣችን የተተከለ ህመምን ሊያመጣ የሚችል በስጋ የማይዳሰስ ፕሮብሌም ፈጣሪ ሐሳቦች አሉ። እነሱን ሐሳቦች የሚያመጡትን ፊዚካላችን ላይ የመጡት ትኩሳትን፣ ጭንቀትን ሐኪም መጥቶ ሊያቆመው ይችላል። ግን ሐሳቡን ግን በነፍሳችን ላይ የተተከለውን ግን ክፉን ሐሳብ ግን ማቋረጥ አይችልም። በነፍሳችን ውስጥ ያለውን በሽታን የሚፈጥረውን ድነትን የሚፈጥረውን ሪሌሽንሺፕን የሚያበላሸውን ሐሳብን ግን በሐሳብ መቀየር የሚችለው የእግዚአብሔር ቃል ብቻ ነው። ዕብራውያን ምዕራፍ 4 ቁጥር 12 ላይ ጀምሮ ምንድነው የእግዚአብሔር ቃል ሕያውና ምንም ያደርጋል የልብን ሐሳብና ምንድነው ከላይ እንደውም አንብቡት። እሱን ላንብብላችሁ። ይኸውላችሁ አሁን ህመሞች ሁሉ የሚነሱት ከሐሳብ ነው። ጨጓራ፣ ደም ብዛት፣ ብዙ ነገሮች ሁሉ በፊዚካል የሚገለጡ ፕሮብሌሞች ሁሉ የሚገለጡት ከሐሳብ ተነስተው ከተሳሳተ ሐሳብ ተነስተው እግዚአብሔር ካልተከለ እነዛን ሐሳቦች
እነዛን ያመነጫሉ። ግን ሐሳቦችን ሐኪም ማከም አይችልም። ትኩሳቱን ማብረድ አይችልም። የተፈጠረውን ኢፌክቱን የሆነ ትሪት ማድረግ ይችላል፣ ግን ምንጩን ግን ማስቆም አይችልም። እግዚአብሔርም ዛሬ ድነት በስፒሪት ሌቭል ነው ያለው። እዚህ ዛሬም ውስጣችን ያለውን ግን ድነትን የሚያመነጨውን ሐሳብ፣ ጥላቻን የሚያመነጨውን ሐሳብ፣ ጥልን የሚያመነጨውን ሐሳብ ግን የሚያድነው የማን ቃል ነው ማለት ነው? የእግዚአብሔር ቃል። ለምን? ሩቱን ማዳን የሚችለው እሱ ነው። አሁንም እስራኤል ህዝቦች በሆነ ምድረ በዳ ታግተው በዛ ሰፈር ላይ እንዲቆሙ ያደረጋቸው የሐሳብ ችግር ስላለባቸው ነው። ፊዚካሊ እንሸነፋለን፣ በጦር እንሸነፋለን፣ አንችልም፣ እኛ ወጣ ነው ለዚህ ነው የሚል ሮንግ ሐሳብ ስላላቸው እግዚአብሔር በማይፈልገው ስፍራ ላይ እንዲቆዩ አድርጓቸዋል። ለምን? በውሸት ሐሳብ ነፍሳቸው ምን አድርጋለች? ተሞልታለች፣ ተማራለች ማለት ነው። ከቁጥር 8 ጀምሮ በታነበው ዕብራውያን ምዕራፍ 4 ላይ ኢያሱም ረፍትን ሰጥቷቸው ቢሆን ኖሮ ከዚያም በኋላ እግዚአብሔር ስለሌላ ረፍት ባልተናገረ ነበር። ስለዚህ የሰንበት ረፍት ለእግዚአብሔር ሕዝብ ገና ቀርቷል። ምክንያቱም ወደ እግዚአብሔር ረፍት የሚገቡ ሁሉ እግዚአብሔር ከስራው እንዳረፈ እነሱም ደግሞ ከስራው ያርፋሉ። እንግዲህ ማንም እንደነዚያ አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደ ረፍቱ ለመግባት ምንድነው? እንትጋ። የእግዚአብሔር ቃል ሕያውና ምንድነው? በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ዘልቆ ምን ያደርጋል? አሁንም ወደ ረፍት እንዳይገቡ እግዚአብሔር ወዳሰበው ረፍታቸው እንዳይሻገሩ ያደረጋቸው ሩት አለ ማለት ነው። ፕሮብሌሞች አሉ ማለት ነው። እነዛም ፕሮብሌሞችን ሁሉ ምንድነው ማለት ነው? እንትጋ የሚለው ሌላ ኤፈርት ለሚጠበቅባችሁ ወደ ረፍት ላይ ያስገባችሁ የሚችለው የሰሙት ቃል በእምነት ከነሱ ጋር ምን ስላደረገ ውስጣቸው ገብቶ ሊሰራቸው ከመጡበት ኤክስፒሪየንስ ሊያድናቸው የሚችለውን ነፃ ሊያወጣ የሚችላቸው ሊያግዛቸው የሚችለውን ቃል ውጭ ስለሆኑ በዛ በራሳቸው ሐሳብ ተወስነው ተመርዘው እዛ ቦታ ላይ ብዙ ዓመት ቆዩ። አሁንም ፕሮብሌሞቻችን ለብዙ ዓመት ከኛ ጋር እንዲኖሩ እንዲቆዩ ያደረጋቸው ዋናው ነገር እኛ ሊያግዘን፣ ሊረዳን፣ ሊያቆመን በእግዚአብሔር ዘንድ ርስት ሊሰጠን ወደሚችል ወደዚህ የእግዚአብሔር ጸጋ ቃል መምጣት ስላልቻለን ከችግሩ ጋር ከሚመጡ ተያያዥነት ችግሮች ሁሉ ቀን እየወሰድን እናዝናለን፣ እንጨነቃለን፣ እንፈራለን። ስለዚህ ነው መጽሐፍ ቅዱስ ላይ ነቅላችሁ የሚለው ማለት ነው። ተነቅላችሁ መውጣት አለባችሁ። ሩቱ መቋረጥ አለበት። ያንን ውስጥ ያለውን ስሜትን የሚቀይር የእግዚአብሔር ቃል ሐሳብ መምጣት አለበት። ውስጣችን ቃሉ ሲገባ አሁን በዛ ችግር ውስጥና በዛ ፕሮብሌም ውስጥ እንኳን ብንሆን ሐሳባችን ተሻግሮ እግዚአብሔር ያሳበበት ላይ መቆም ይችላል። ውስጣዊ ለውጦች ይመጣሉ። ካሉን ችግሮች አልፈን የምንገባበትን የምንቀየርበትን ዓለም ማየት እንችላለን። ለውጦቻችንን በደንብ መገንዘብ እንችላለን። ለምን? ቃሉ ሲመጣ ውስጣችን ነው ምን የሚያደርገው? የሚቀይረው። እግዚአብሔር ወዳሰበልን መልክ ራሳችን ማየት እንጀምር። ደካማ በሆነው በማይጠቅመው በአሮጌው ሕይወታችን ራሳችን ምን አናደርግም? አናይም። ጠላትም ሁኔታም እንዳየን መልክ ራሳችንን አናይም። እግዚአብሔር ባየን በተመለከተን ልክ ራሳችንን ማየት ስንጀምር፣ በዛ መልኩ መቀበል ስንጀምር በትክክለኛው የእግዚአብሔር ቃል ከማይሆን ግንኙነት ምን አድርጎናል ማለት ነው? ነጥሎናል። ነቅሎ ምን አድርጎናል? አውጥቶናል ማለት ነው። ስለዚህ ብዙ ዓመት ብዙ ጊዜዎች መልኮቻችንን በዚህ መልክ እንዳለን አሁን በምንኖርበት ህይወት ላይ ብቻ እንደተመደበልን ድክ ምንል እዛ ምንዳክር ግራ ምንገባ ሰዎች ዛሬ ወደዚህ ታላቅ ለውጥ ራእይና እይታ ውስጥ የሚያስገባችሁ ለዚህ ርስታችሁን ብቁ እንድትሆኑ ወደሚያደርጋችሁ ወደ እግዚአብሔር ጸጋው ቃል መጣችኋል። ያልቻልነው በአቅማችን በጉልበታችን ያላሰብነውን ትልቁን ነገር እንድናይ የሚያግዘን የእግዚአብሔር ቃል ዛሬ ልቦናችንን ይገልጠዋል። አይናችን ምን ያደርገዋል? ይከፍተዋል። መሄድ ወደሚገባን ነገር ገና እንደምንሄድ እናውቃለን። ለምን? በመጀመሪያ የሰው መንፈስ ውስጣችን ሽፍት ሳያደርግ አካላችን ሽፍት ማድረግ አይችልም። አካላችን የሚሄደው ልባችን ወደ መሄድበት ቦታ ነው። ልባችሁ ወዳለበት ስፍራ ላይ ነው የምትገኙት።
እና አሁንም እግዚአብሔር የልቦናችን አይን የሚያበራው ወደምንፈልገው ለውጦች እንዲሄድ እኔ እንዲህ ነኝ ያለ እግዚአብሔር ቃል መገለጥ አንዳች እርምጃ የለም። ቃሉ መጥቶ እኔን ያበራልኛል። ከዛ አሻግሬ ከችግሮቼ ከወጥመዶቼ በላይ የምገባውን የምደርስበትን ዓለም ሳይ ያንን ደስታ አካፈላለሁ፣ ያንን ለውጥ አካፈላለሁ። ከዛ አመሰግናለሁ። እዚህ ጋር ከዚህ ከነብራዊ ችግሮች ሁሉ ወጥቼ ኦልሬዲ ትራንስፎርም አድርጌያለሁ፣ ወደዛ ዓለም ሽፍት አድርጌያለሁ። ሽፍት ሳናደርግ ውስጣችን ወደዛ ዓለም ሳይሄድ መግባት መውረስ የሚባል ነገር የለም። ጌታ ይመስገን፣ ሃሌሉያ። ለዘመናት ይሁን በስጋ በትግል የሚለወጥ ነገር የለም። አያችሁት? ውጫዊ ፕሮብሌሞችን በፍጹም በስጋ ባብለን ነፃ ልንወጣ አንችልም። ነፃ መውጣት የምንችለው ምንድነው ማለት ነው? የችግር ሩት ሲቋረጥ ነው። ይህንን ሩት ደግሞ የሚያቋርጠው የቃሉ ብርሃን ነው። አሜን። የእግዚአብሔር ቃል በሚናገርብን ጊዜ ከተያዝንበት በስሜት በዘር ማንዘር በፕራክቲስ በተለያየ በወሬ ከተያዝንበት ችግር ውስጥ ሁሉ ስንጸልይ መጣ ደስታችን ሳክ የሚያደርግ ኮኔክሽን ሁሉ መጥፎ ኮኔክሽን የሚበጥሰው እግዚአብሔር ቃል። አሜን። ከችግር ጋር ከበሽታ ጋር ከታሪክ ጋር ከተነገረን ንግርት ድግምት ምናምን የሚባል ነገሮች ሁሉ የተለያየ ወሬዎች በእኛ ላይ ተሟርታቸው ቁጭ ብለው አትችልም አይሆንም ተብሎ የተሟረተብን ብዙ ነገሮች አሉ። በምንወዳቸው በምናከብርባቸው ሰዎች ሁሉ እየታዘነ አቅም ቢስ ያደረገን ሁኔታዎች አሉ። ዶክተሮች ተናገሩት። እነዛን ባድ ኮኔክሽኖች ሩትን የሚበጥሰው ማን ቃል ነው ማለት ነው? ነቅላችሁ ውጡ። ዛሬ መነቀል አለ፣ ሽፍት ማድረግ አለ። ባድ ኮኔክሽን የእግዚአብሔር ቃል ምን ያደርገዋል? ይበጥሰዋል። አይታችኋል። አንዳንድ ጊዜ እግዚአብሔር ቃል ጌታን በተቀበልንበት ጊዜ ልክ ምን እንደሆነ አናቅም እኮ መተን ብቻ ለእግዚአብሔር ቃል ኤክስፖዝ ስንሆን የነበረንን ድሮ ሀቢቶች ሁሉ ቃሉ ገብቶ እንዴት እንደፈውስ አናቅም። ስንወጣ ድሮ የምንወዳቸውና የምንፈልጋቸውን ስፍራዎች ሁሉ አፒታይት እናጣለን፣ ፍላጎት እናጣለን። ለምሳሌ እኔ ጌታ የተቀበልኩ ጊዜ እቺ ትምህርት ቤት 15 ቀን ረፍት አለች አይደል? ብሬክ በዛ ታይም ላይ ነው። እና ዛ ታይም ላይ ደግሞ ትምህርት ቤት ተአዋተን እንደዚህ ናይት ክለብ ኒዳን ተብለን የተቃጠርንበት ጊዜ ለምን በኢነርጂ የምናደርገው ነገር ነው ማለት። በዛ መካከል ጌታን ተቀበልኩ ማለት ነው። ከዛ ፈጽሞ ቦታውንም ማንም አትሂድ ብሎ የነገረኝ ነገር የለም። ግን ከውስጤ የአፕታይት እናርጓል ማለት ጠፍቷል። ከዛ ያዋጣሁትንም ብር ራሱ ከዛ በጣም ሲጨቀጭቁኝ ምንድነው ምናምን ይዘል ሄድኩ ተቀመጥኩ። ከዛ ዝም ብዬ እንደዚህ ምናምን ያልኩ ከውስጤ ምንም የለም። ከዛ ቀስ ብዬ ሳልወጣ ወጥቼ ለደረታ ደርሻለሁ ማለት ነው። በቃ ሳላጅ ወጥቼ እቤት ደርሻለሁ ማለት ነው። ምክንያቱም ውስጤ ከዛ ከማልፈልገው ነገር ጋር ከማይገባኝ ነገር ጋር እንዴት ኮኔክሽኑን እንደበጠሰው ወይ ዶንት ኖ በመንፈስ አሰራር። ልክም እንደዚህ ነው። እኛም የእግዚአብሔር ቃል ሲያገለግለን ከነበረን ድካም ጋር ከነበረን ማጣት ጋር ከነበረን ህመም ጋር ቃሉ ይገባና ኮኔክሽኑን ይበጥሰዋል፣ ስሩን ይበጥሰዋል። የነበረን አይነት ድካም የነበረን አይነት ፍርሃት ሁሉ እናጣዋለን ማለት ነው። ለምን? የእግዚአብሔር ቃል የልብን ሐሳብና ስሜት ምን እስኪያደርግ ድረስ እስኪ ላይ ድረስ ምን ያደርጋል? ይወጋል። አያችሁ ሩቱ ችግሩን ነው። ግን አሁንም ዛሬ በዚህ ብርሃን ይህንን ረፍት ሊሰጠን የሚችል ቃል አለ። ለዚች ለውጥ ለዚህ መንገድ መምጣት ያስፈልጋል። ከዛ ምንድነው መጀመሪያው? እስካሁን ድረስ ከምትሉበት ስፍራ ላይ ለምንድነው ጊዜ የምታጠፉት? አይደል? ለምን ጊዜ ትወስዳላችሁ? ለብዙ ዘመን ለምን እዚህ ጋር ትቆያላችሁ? አሁን ብዙ ዘመን የቆየንባቸው የህይወት ስታይሎች የህይወት ልምዶች ሁሉ ካልፈለግናቸው ዛሬ ማቋረጥ እንችላለን። ከዛ ምንድነው የሚለው? ሁለተኛው ደግሞ ሐሳብ ሂዱ ተጓዙ ይላል ማለት። ጉዞ መሄድ ወደ ለውጦቻችሁ የለውጥ ፕሮሰስ ነው። ወደ ለውጣችሁ እንድትሄዱ እንድትጓዙ እንድትራመዱ ይፈልጋል። ለምን? በሂደት ውስጥ ነው ለውጦቻችሁን ተጓዙ ይላችኋል። ወደፊት ተጓዙ። ለመድረስ ወደምትፈልጉት ነገር ቻሌንጅ የሚያደርግ አይሆንላችሁም፣ በፊታችሁ ትላላቅ ውጊያ አለ ምናምን መንገድ አለ ምናምን የሚል ኔጌቲቭ ወርድን ትታችሁ ምን አድርጉ ማለት ነው? ጉዞ ቀጥሉ። ጉዞ ቀጥላለሁ በለስ። አያችሁ ለውጥ ጉዞ ቀጥሉ ማለት አሁን በፊዚካል ነሱ የሆነ ቦታ መድረስ አለባቸው አይደል? በፊዚካል የሆነ ቦታ መድረስ አለባቸው። ሲጓዙ ባህር መሻገር ሊገባቸው ይችላል።
የሆነ የሚያስጠላ ጉዞ ሊጓዙ ይችላሉ ምናምን። ግን ምንድነው አሁንም ወደ ለውጦቻችሁ ለመሄድ ምንድነው ማለት ነው ሙቭ አድርጉ። እኔ እናንተም አሁን የሆነ ስርዓት ውስጥ ለመግባት እግዚአብሔር እኔ እናንተን ትሬንድ የሚያደርግበት ሲዝን አለ፣ የሚለውጥበት ሲዝን አለ። ለውጦቻችን በአንድ አይነት መንገድ ወደሚመጡበት አንድ አይነት ሐሳብ ወደምናገኝበት ወደሚገነባበት ስፍራ ላይ እግዚአብሔር ሊጠራን ይችላል። ያስተምረናል፣ ያሰለጥነናል። በባይብል ስኩል ያስተምረናል፣ በግላችን ያስተምረናል፣ በቸርች ያስተምረናል። እነዛን ሩቶች ሳታቋርጡ ጉዞ ቀጥሉባቸው። እነዛ ጉዞዎች እየተደራረቡ ነው ወደ ኮምፕሌት መልካችሁ ምን የሚያደርጋችሁ የሚያመጧችሁ። አንዳንድ ሰዎች የምንፈልጋቸውን ነገሮች ሁሉ ጉዞ ለመቀጠል ስንጀምር ኔጌቲቭ የሆኑ ነገሮች ሲመጡ እንጀምርና እናቋርጣቸዋለን። በፍጹም ጉዞአችሁን ምንድነው ቀጥሉ። ጉዞ ቀጥሉ። ጉዞ ሁሉ ጊዜ ያስፈልጋል። የለውጦቻችሁን መንገድ ሳታቋርጡ ደጋግማችሁ አድርጉ። መጸለይም ከሆነ መማርም ከሆነ ብዙ ነገሮችን ከትንሽ ጀምሩ ትችላላችሁ። ሳታቋርጡ ቀጥሉ። ጉዞ ማለት ለውጣችሁን ወደምታመጡበት ኮምፕሌት መልካችሁን እስክታገኙ ድረስ ነገርን ሳታቋርጡ ተጓዙ፣ ሂዱ። ከዛ ወርታች ላይ ከዛ ደግሞ ምንድነው መሰላችሁ ቁጥር ዝለቁ ይላል። ደግሞ ጉዞ ቀጥሎ ምንድነው ዝለቁ፣ ዲፕ ግቡ ማለት ነው። ሩት አሁን ቅድም ምንድነው የሚልኳችሁ ከችግር ከዲፕ ከገባንበት አሁን ደግሞ ወደምንፈልገው ነገር ዘልቆ ምን ማድረግ መግባት፣ ሩትድ መሆን፣ ግራውንድድ መሆን። ወደምትፈልጉት ስፍራ ዘልቃችሁ ግቡ። ሃሌሉያ። ዘልቀ ግባ ሲባል የምታምነውን የገባህበትን ዓለም ፊል አድርገው። ዛሬ በፊዚካል አይደለም አንተ በመንፈስ ግን እየው ዘልቀ ግባ። ስለለውጥ በቪዥን እያየ ሴሌብሬት አድርግ፣ ደንስ፣ አመስግን። የምትገባውን ሀብት፣ የምትገባውን ለውጥ፣ የምትገባውን ላይፍ፣ የምትገባውን ኑሮ ሁሉ ቀድመ ምን ታደርገው ማለት ነው ተመልከተው፣ ዘልቀ ግባው። አሁን እግዚአብሔር ያያትን መልካሙን ምድሮች ሁሉ ወራሾቹ ካላዩት የኔ ማለት አይቻልም። ስለዚህ እግዚአብሔር ዘልቃችሁ ምንድነው ግቡ፣ ወደ ውስጥ ግቡ። ወደ ምትወርሱበት ምድር ተራራ ነው ወንዝ ነው አትበሉ፣ እስከ መጨረሻው ድረስ ድረሱ። ጫፍ ላይ ደርሳችሁ አትቆሙ። እያንዳንዱ ምንድነው ኔሽን አይደለ ይሁዳ አለ ምናምን አለ ያንኑ የሰጣችሁ ቦታ አለ አይደለ ቦታችሁን ዳርዳር ይዛችሁ አትቅሩ። ዳርዳር ይዘህ የቀረዛው ደርሳለ። ግን ርስትን በስፋቱም በርዝመቱም በሁሉ ቦታው ላይ ገብተህ ርገጠው፣ ድረስበት፣ ዲፕ ላይ ግባ። ትንሽ የዛፍ ስታይ፣ ትንሽ ዳቦ ስታይ በቃኝ ብላ አትቅር። ቆጥጥ፣ ወደ ጥልቁ ግባ፣ ወደ ስፍራው ግባ። እግርህ ይርገጠው፣ ፊል አድርገው። አሜን። የረገጥከውን የደረስክበትን ዘልቀ የገባበትን ዓለም ደግሞ አንተ ፊል ካደረከው በኋላ ያየኸውን ነገር ትወርሰዋለህ። ከዛ ዘለቃችሁ ግቡ ይላል። ከዛ ምን አለ? እነሆ እቺ ምድር ሰጥቻችኋለሁ። እንግዲህ እግዚአብሔር ለአባቶቻችሁ ለአብርሃም ለይስሐቅና ለያዕቆብ ከእርሱም በኋላ ለዘሮቻችሁ ሊሰጥ የሚችለው ምድር ገብታችሁ ምንድነው? እስኪ ገብታችሁ ምንድነው? ውረሱ። የምትወርሰው ምንድነው? ገብተህበት ነው፣ ውስጥ ደርሰ ነው ማለት። ፈውስ ደስታ ብለህ በጨረፍታ ስምታለም በውስጥ በመንፈስህ ምን ታደርጋለህ ማለት ነው ትገባለህ። ዛሬ እኔ እናንተም የምንፈልገውን ለውጦቻችን በእግዚአብሔር ቃል ወደዛ ለውጦቻችን እንድንገባ ነው። ያንን ፒክቸር እንድናይ፣ ያንን እንድንመለከት፣ ለውጦቻችንን ማጣታችንን ሁሉን ነገር ቀይረን ወደምንበዛበት ወደምንተርፍበት ጀግና ወደሆንበት ወደዛ ዓለም ገብተን ራሳችንን ስናይ በመንፈስ ያየነውን ነገር የደረስንበትን ነገር ትወርሰዋለህ። ሃሌሉያ። እስኪ በመንፈስ በሉ እስኪ የደረስኩበትን ነገር ወርሰዋለሁ። አያችሁ ድረስ ነው ያለው እግዚአብሔር፣ እርገጠው ነው ያለው ማለት ነው። አብርሃምን እግዚአብሔር ይሄን አይደል ያደረገው? አብርሃም በዘፍጥረት ምዕራፍ 13 ላይ ቁጥር 14 ላይ ሎጥ ከተለየው በኋላ እግዚአብሔር
እግዚአብሔርም አብርሃምን እንዲህ አለው፣ ካለህበት ስፍራ ቀና ብለህ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። ደስ የሚለው ነው እግዚአብሔር። ተመልከት። ኦነሩ ባለቤቱ አንተ ነህ። ለውጥህን ተመልከት። የምትፈልገውን አሁን ብዙዎቻችን የማናቀውን ለውጥ በሆነ ማጂክ ሊመጣብን አይደለም። ለውጦች አፍቃሪ እንደሆንክ፣ ሰጪ እንደሆንክ፣ ብዙ እንደሆንክ፣ ሀብታም እንደሆንክ፣ ፓወርፉል ሰው እንደሆንክ ተመልከተው። ይህን መመለከት ትችላላችሁ አትችሉም? አሁን እኮ እየተሰቃየህ ያለው የማትፈልገውን ነገር ስለምትመለከት ነው። እግዚአብሔር ከማይሆን መልክህ ወደሚሆን መልክ እንድትመለከት ይፈልጋል እግዚአብሔር። ይህንን ተመልከት። ይህንን ተመልከት። እዚህ አብርሃም ስደተኛ ነበር ወይም ደግሞ ሌላ ሰው ነበር። ግን እግዚአብሔር ሊያይና ሊወርስ ወደሚፈልገው ነገር እንዲገባ እግዚአብሔር ወደዚህ ምልከታ እንዲገባ የአብርሃምን አይኖች፣ የአብርሃምን እይታዎች፣ የአብርሃምን ሐሳብን መቀየር ነው እግዚአብሔር ያደረገው ማለት። ስለዚህ ተመልከት። አይንህ አይደል የሚያዩን ምድር ሁሉ ላንተና ለዘረብ እንዳደረው ለዘላለም ምን አደርጋለሁ? አይንህ የሚያደርግ እስራኤል ምንም የፈለገ በማይክሮስኮፕ እንኳን የለም በአይኑ የሆነች 5000 ካሬ ሜትር ይመለከታል እንጂ አገር ላይ አይችልም። ስለዚህ ምንድነው የሚባለው? ስለ መንፈሳዊ ኢንላርጅመንት ነው። መንፈሳችን የፈለገበት ስፔስ መሄድ ይችላል። አገርን ማየት ይችላል። አሁን ካለህበት ነባራዊ ሁኔታ ወጥተህ ለውጥን ማየት ትችላለህ። አትዘን። የምታየው ሁኔታን ደበረኝ ብለህ በዚህ ስብከት አትይዝ። በተስፋ ደስ ይበላችሁ። የእግዚአብሔር ቃል ባሳያችሁ ነገር ሰለብሬት አድርጉ። ያ መንፈስን እግዚአብሔር በቃ ዋናው ትግሉ የልቦናቸው አይን ምን እንዲያደርግ በቅዱሳን ዘንድ ያለውን የርስት ባለጠግነት አደረ ታዩ ዘንድ አረ የሚለው የልቦናቸው አይን ምን እንዲያደርግ ርስቱ እኮ አለ። ርስቱን በሰው አታዩ። ርስቱን የምታየው በራስ አይን ነው። ዘልቀ ግባ፣ ወደ ውስጥ ግባ፣ ተመልከት። ከዛ ያየኸውን የኔ ነው በል። ይሄንን ነካው። ስትገባ እኮ በሰው በር ልታልፍ ትችላለህ። ሼም እንዳይሰማ። ለምን ባዶ መድር አይደለም። ቀድሞ ፎቅ የሰሩ ሰዎች አሉ። ብዙ ሰዎች እዛው አለ፣ ምናም መኪና አለ፣ በሃይዌይ ታልፋለህ። ግን ባለቤቱ አንተ ነህ። በፕሮፌሲ በእግዚአብሔር ቃል ርስት ባለቤት የሆንከው አንተ ነህ። ሰዎች ቀድመው ስለያዙት ግራ አትጋባ። ዝም ብለህ ሂድ፣ ግባ፣ ወክ አድርግ፣ ግባ። ዛሬም እንደዚህ ነው። በዚህ ምድር ላይ ባለቤት ብቸኝነት አይሰማ። ብሩ በሰንበዲ እጅ ስላለ ደሃ ነኝ ብላ አታስብ። በሆነ ሰዎች ቀድሞ ምናምን ማትበል ማለት ነው። ፕሮፌሲው ሽፍት ያደርጋል። ባለርስት አንተ ነህ። ለመልካም ነገር ባለርስት አንተ ነህ። ለመልካም ነገር ባለቤት አንተ ነህ። እስኪ እኔ ነኝ በል። እስኪ እኔ ነኝ በል። እስኪ በቃ ባዶነት አይሰማ፣ ብቸኝነት አይሰማ። አጥር ምናምን ተጥሎ በቃ ብዙ ቤት ይጠብቃል፣ ብዙ ስራ ይጠብቃል፣ ብዙ ቢዝነስ ይጠብቃል። አሜን። ይህንን ግን ከነበርከው ብዙ ዓመት ከኖርክበት ልምድ በቃ ይመል ዛሬ። ከዛ የለውጥ ጉዞውን ጀምር፣ ተጓዝ። ለውጥን አታቋርጥ። እግዚአብሔር አንተ ሊሰራ ወደ ፈለገው መንገድ አታቋርጥ። መንገድን ቀጥል። ቀጥሎ ዝለቅና ግባ። ያ ማለት በምትፈልገው ነገር ላይ ሩት ድሁን፣ ተተከል፣ ተዋዋድ። አሁን ቀድሞ ከሮንግ ነገር ጋር ነበረ ኮኔክሽን። አሁን ከምትፈልገው ነገር ጋር ኮኔክት አድርግ። ያንን በመንፈስ ፊልም ማድረግ ጀመር። ከዛ ያየኸውን ዘልቀ ገብተ ቦታው ላይ ደርሰ ይሄኔ ነው በል፣ ውረስ። የምትወርሰው ያየኸውን ነው። የምትወስጂው የተመለከትከውን። በዚህኛው ናቹራል አይናችን አይደለምን አብርሃምን እግዚአብሔር እንዲያይ የሰበከው። አይኖችን ክፈትና ያየኸውን ኢማጂን ያደረከው፣ በቪዥን የተመለከትከውን፣ በውስጥ ያልከውን በቃ እንደዚህ ነው ብለ አሁን ዛሬ ቁጭ ብለን አሜሪካ ሀገር መድረስ እንችላለን። ካናዳ መድረስ፣ የዓለም ጥግ መድረስ እንችላለን። ስፒሪታችን በደንብ ፊል ያደርገዋል አይደል? ወደ ኋላ መሄድ እንችላለን አይደል? ወደፊትም መሄድ እንችላለን። ዳይ የመንፈስ ሪያሊቲ ይሄ ነው ማለት ነው። አሁንም በመንፈሳችን ያየነውን ቤስት ነገር ጻፏቸው። እኔ እኮ እንደዚህ ነኝ፣ የኔ ላይፍ ይሄ ነው፣ የኔ ጤንነት ይሄ ነው፣ የኔ ህይወት ይሄ ነው። ከዛ ጥሩነትህን፣ የሚጠቅምህን፣ የሚበጅህን፣ ብለስ የምትሆንበትን፣ የምትከናወንበትን
ሪል የሆነውን ህይወት ማየት ስትጀምር ያንን ህይወት መኖር ትጀምራል። ያላያሽውን ያልተመለከትከውን ማንኛውን ነገር መውረስ ስለማይቻል እና ምኞት ቢሆን ወይም ዝም ብለን መሻት ቢሆን ኖሮ ብዙ ሰዎች በሆነ ስሜት ተነሳስተው ብዙን ነገር ይዘው ሊሆን ይችላሉ። ግን ሩትድ ያልሆንበትን ያላየነውን ነገር ግን ቻሌንጅ ሲመጣ ቶሎ ነው ነቅለ ነው የምንሄደው። እስራኤል ሰዎች ለተወሰነ ጊዜ ሮጠው ተዋተው ነበር። ግን ምንድነው በውስጣቸው ተተክሎ ያዩትን በሙሉ ሙላት ስላልተመለከቱት በፊታቸው ሆነ ቻሌንጅ ሲመጣ ሽፍት አድርገዋል ሄደዋል። አሁንም ውስጣችን በረከቶቻችን የሆነ ዲዛይር አይደለም፣ መሻት ብቻ አይደለም፣ ሪያሊቲ ነው፣ ባለቤትነት ነው፣ መብቱ የኛ ነው። አንተና እኔ ለበረከት ተወልደናል፣ በበረከት ተወልደናል። ይህንን ብለሲንግ ይህንን ህይወት በደንብ አክቲቬት ማድረግ የምችልበት የመንፈሳዊ መብት ውስጥ ተቀምጣችኋል። እንደ እንግዳ አትመልከቱ። ራሳችሁ ላይ ጀጅ አታርጉ። ራሳችሁ ላይ አትኮንኑ። ራሳችሁ ላይ ፍርድ አታምጣው። እኔ እንዲህ ነኝ በሚል እግዚአብሔር በማያውቃችሁ መልክ ራሳችሁን ሊሚት አታርጉ። እግዚአብሔር ያከበረን ያህል ራሳችንን እናከብራለን። እግዚአብሔር የወደደን ያህል ራሳችንን እንወዳለን። እግዚአብሔር የተቀበለንን ያህል ራሳችንን እንቀበላለን። እግዚአብሔር በባረከን ጥግ ልክ ራሳችንን እናያለን። ጌታ ይመስገን። ዛሬ ዘልቀን እንገባለን፣ ወደዚህ ዲፕ ውስጥ እንገባለን። እግዚአብሔር ያየንን ነገር ሁሉ አይተን ያንን ነገር ክሌም እናደርጋለን። በቃ ይሄንን ልክ በመንፈሳችን ሲበራለን ያየነውን ነገር ከኛ የሚወስድ ምንም ነገር የለም። አይታል በቃ ላንተና ለዘርህ ምን አደርጋለሁ ሰጣለሁ። ምንድነው እያያችሁት ያለው? ምንድነው እየተመለከታቻችሁ? ምንድነው መመልከት ሲባል በወረጅ ብልጭታ የምትመጣ ቀጭን ብልጭታ እይታለች ማለት ነው። ፐርማነንትሊ የምታየው ሳታቋርጥ የምትመለከት። አይንህን ስትጨፍን ምን ታያለህ? አይንሽን ስትጨፍኝ ምን ታያለህ? እውነተኛ እይታችን በአይናችን ያየው አይደለም፣ በውስጣችን የምንመለከተው። ስለዚህ አይናችሁን ስትጨፍኑ ምንድነው? ጉዳት፣ መክሰር፣ መቸገር፣ መውደም፣ አለመሳካት የሚያቃዣችሁ ነገር ምንድነው? ተኝተ የምትቃዠው በምንድነው? ስለዚህ ዛሬ በረከትን አቅፈተኛ፣ ስኬትን አቅፈተኛ፣ ደስታህን አቅፈተኛ፣ ለውጥህን አቅፈተኛ፣ ጥሩ የሆንክ ሰጪ መሆንን፣ አፍቃሪ መሆንን፣ የተባረክ መሆንሽን ይህንን እያያችሁ ስትመለከቱ እግዚአብሔር ደስ ይለዋል። እግዚአብሔር ደስ የሚለው መልካሙን ነገር ስታይ ነው። ለዚህ ነው መልካሙን ነገር አይተሃል። ምን አይተሃል? መልካምን አይተሃል። በቃ ዛሬ መልካሙን ማየት አለባችሁ። የሚጠቅማችሁ ማየት አለባችሁ። የስ ይህንን ነገር ስናይ ከእግዚአብሔር እይታ ጋር አግሪ ስናደርግ አባት ደስ ይለዋል። ድካማችንን፣ ውድቀታችንን፣ አለመሆንን እንድናይ ደጋግሞ የሚሰብኩን ዓለምና ሰይጣን ነው። ስላንተ የሚዋሸው ሁሉ መስሪያ ቤት፣ ሁሉ ቦታ ብትሄድ ሁሉ ጊዜ ተግተው የሚነግርህ የማይጠቅምህን ነገር እንድታይ ነው። አምላክ ነው ኖ ተነስ፣ ሳካላል፣ ትባረካለህ ያለ ኢንካሬጅ የሚያደርግ እይታችንን የሚለውጥ አምላክ ብቻ ነው። ቅድም ምስጉን ስታስጸልይ ነው ብቸኛ ረዳቴና ከጎኔ የሚቆመው እግዚአብሔር ነው። ረዳታችን እግዚአብሔር ነው። አቅማችን እሱ ነው። ረዳቱን እግዚአብሔርን ያወቀ ሰው እኔ አልፈራም ምድር ብትናወጥ። ሼክ አድርገው ወደ ባህር ቢሄዱ እኔ ምን አደርጋለሁ? አልፈራም አልደነግጥም ብሎ ተናገረ። ዛሬም ረዳታችሁ እግዚአብሔር ከእናንተ ጋር ነው። የተሻለውን ነገር ታይ ዘንድ እግዚአብሔር ፈቅዷል። አሜን። ስለራሳችን ስናስብ የምንጨፍርበት የምናመሰግንበት ቦታ ላይ አስቀመጠን እንጂ የምንፈራበት ቦታ ላይ አልተቀመጠንም። ዛሬ በትንቢት መንፈስ ለራሳችን ነብይ እንሆናለን ማለት ነው። ከማይጠቅመን ስፍራ ወደሚጠቅመን ስፍራ ራሳችን ነቅለን እናመጣለን። አሜን። የመጀመሪያው ግን ነገር አስቡት። እስከዚህ ስፍራ ላይ ለብዙ ዓመት ምንድነው ቆያችሁ? በቃ ለብዙ ዓመት የቆየነውን ነገር ዛሬ እንፋተዋለን ማለት አግሪመንቱን እናፈርሳለን ማለት በከኔ ጋር መቆም የለበትም። በቃ ከዛ ኖ ስትሉ በቃ የዛን ጊዜ እግዚአብሔር
ከነገሮቻችሁ ጋር እንዴት ሽፍት አድርጋችሁ ወደ አዲስ ነገር እንደምትቀይሩ ያውቃል። ከዛ ደስ የሚለው አዲስ ነገር ልክ እናንተ ስትቀይሩ ስፍራችሁ ራሱ ይቀየራል። ሁሉ ነገር ይቀየራል። ለምን? እኛ ሳንቀየር እርምጃችን፣ ውሏቻችን ያለን ነገር ሊቀየር ስለማይችል አምላካችን እግዚአብሔር በሚያገለግልበት ሰዓት እግዚአብሔር ከሚነገረ ነገር ጋር አግሪ ልናደርግ ይገባል ማለት ነው። የመጀመሪያው አንደበት ለራሳችን ፈውስ ነው። ጥሩ ነገር መናገር። የእናንተ አንደበት የእናንተን ጥሩ ነገር መስማት አለበት። የተባረከው ሰባኪ ብቻ አይደለም፣ የምታምኑትን ጤናማ ነገሮችን መናገር። እስኪ ተመልከቱ፣ ሁል ጊዜ ሰዎች የማይጠቅማቸውን ነገር እያለቀሱ አግሬሲቭ ሆነው ይናገራሉ። ግን ጥሩ ነገር ተናገሩ ሲባል ትንሽ ደቂቃ ተናግረን እንደ ሽፍት አድርገን እንደምናቆመው ራሱ አናውቅም። ከአይምሯችን ላይ ጠላት በቃ ይህንን አካላችን ራሱ አልለመደም። ጥሩ ነገር ስትናገሩ አካላችሁ ራሱ ሪስፖንድ አያደርግም፣ ጸጥ ነው የሚለው። ለምንድን ነው? ብዙ ዓመት ችግርን ስለለመደ እንዳልኳችሁ ሪስፖንድ የሚያደርገው ምንድን ነው? ንዴት፣ ችግር፣ ቁጣ ምናምን የሚባለውን ነገር ግን ያንገበግባቸዋል። ቶሎ ማለት አይረሳም፣ አያቋርጥም ማለት ነው። ግን ዛሬ አካላዎቻችን ራሱ ማሰልጠን ይቻላል። ቤስት ነገር ጥሩ ነገሮችን በመናገር ለአካላችን ይህንን ምላሽ እሰጣለሁ። ልጆቻቸውን ስትመክሩ እንኳን ተመልከቱ አይደል? ጥሩ ነገር ስትነግራቸው ፍዝዝ ነው የሚሉት ማለት ነው። ምክንያት ያንን ነገር መከሰስ መወቀስ አትችልም የሚለውን ነገር በትንሽነታቸው ስለጠጡ ጥሩ ነገር ዳገት ነው ይመስላቸው። ዛሬ ግን እኔ እናንተ ለጥሩ ነገር ቀላለሁ፣ ሳካልኝ፣ ተባረኩ ነኝ። ይሄ ለውጥ የኔ ነው። ሰውነቴን ፊልም ማድረግ አለበት። በቃ አካሌን ፊልም ማድረግ አለበት። ጤንነቴን ፊልም ማድረግ አለበት። ስኬቴን ፊልም ማድረግ አለበት። ደስታዬን ፊልም ማድረግ አለበት። በቃ እንደዚህ ጠልቄ እገባለሁ ማለት ነው። በመንፈስ ውስጥ ገብቼ ነው እግዚአብሔርን መባረክ። አሁን ተንቀሳቀሱ አልኳችሁ። በምንም ማለት በመንፈስ ሽፍት ማድረግ ብቻ። አሜን። አንተ ከተሻገርክ ችግር የለም ማለት። ከድህነት ወደ ሀብት ተሻገር። ከድካም ወደ በርታ ተሻገር። ከጥላቻ ወደ ፍቅር ተሻገር። አሜን። ከሐዘን ወደ ደስታ ተሻገር። አሁን መሻገር ትችላላችሁ። ለምን? በመንፈሳዊ ዓለም ላይ የፈለጋችሁት ቦርደር የለም፣ ቢዝነት የለም፣ ሁሉ ነገር ተከፍቷል። ለዚህ አብርሃምን አርለ እግዚአብሔር በመንፈስ አሰራር ምንድን ያለው? አይኖችን ክፈትና ተመልከት። በቃ እግዚአብሔር ያናቀ ዛሬ ጌታ አፕሩቭ የሚያደርገው መንፈሳችሁ ያየውን ነው። ለምን? የእናንተ ሪል አይን ያለው መንፈሳችሁ ላይ ስለሆነ አንተ ማለት በቦዲ ውስጥ ያለ መንፈስ ነው እና ይሄንን ሲያይ ነው ሪል ፐርሰን ሲያይ ነው ለውጥ የሚመጣው እንጂ አይናችን ያየው ነገር ሁሉ እውነት ማለት አይደል። ስለዚህ ሰው ደግሞ አይኑ ራሱ እኮ አይናችን ራሱ እኮ የሚያውቀው በምናውቀው ልክ ነው። የማናውቀውን ነገር ሊያይ አይችልም። ለምሳሌ ሁለት እንግዶች ይመጡ ነበር። ፖርትላንድ ነበርን እኔና ምርዬ። በዛ የሆነ ግብዣ ውስጥ እነሱም ነበሩ እኛም ነበርን፣ ግን አልተያየንም እኮ በአካል ነበሩ፣ ግን ስለማናውቃቸው እንዳሉ አናውቅም። ያየነው ከዛ ከአንድ ከመቶ ሰው የምናውቀውን ሰው ብቻ አይናችን የተከፈተው ስለምናውቀው። እዛ እኮ ነበር፣ እዛ ድግስ እኮ ነበር ይላሉ ማለት ነው። ዛሬን አወቅናቸው፣ ግን በአካል ብናያቸው በዛን ጊዜ እሷ ነው ብለን መጣት አንችልም። ዛሬም አይናችን የሚያው ምናችን ነው ማለት ነው የሚያውቀው ብቻ። ጌታ ይመስገን። በረከታችሁን ካወቃችሁ በረከታችሁን ያውቃል። ግን በኢትዮጵያ በአዲስ አበባ ችግር፣ መከራ፣ ሞት ምናምን ካላችሁ ያንን ሁሉ የምታውቁት ይሄም አለ የሚያውቀው ሰው ነው የሚያው። እኔ እናንተ ግን በረከትን እናውቃለን፣ ድልን እናውቃለን፣ ጤንነትን እናውቃለን፣ ስኬትን እናውቃለን፣ መብዛትን እናውቃለን፣ መትረፍን እናውቃለን፣ መስጠትን እናውቃለን፣ ምህረትን እናውቃለን። ይህን ስናውቅ ያንን ነው። ከዛ ሰውነታችን ለምናውቀው ነገር ታዛዥ ነው። እስኪ ሰውነቴ በሉ ለማውቀው ነገር ታዛዥ ነው። የማውቀው ነገር የአባቴን መልካም ነገር ብቻ ነው። ሃሌሉያ።